በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሊቅ አያስቀናኝም። ለምን ደግሞ አያስቀናኝ? እውቀት ምንም ጥቅም የለውም። የሚምረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም። አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለእሷም በአምልኮ አንሰግድም። የምንሰግድላት በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሦስት ነው። ድንግል ማርያም እመቤታችን የሁላችን እናታችን ናት። በምድር ላይ ትልቅ አንድ ነገር አለ፣ የድንግል ማርያም ልጅ መሆን። ጽዮንን የተሸከመ ሰው ሁሉ አንዳች ፊቱ ላይ ያለ ወንዝ ሁሉ ይከፈልለታል። እንዲሁ ባዶቻችሁን አትቀሩ። በታቦተ ጽዮን ላይ ያረፈው የእግዚአብሔር ቃል ነው። በድንግል ማርያም ማኅፀን ያለው ግን እግዚአብሔር ቃል ነው ራሱ። ፈጣሪዋን የወለደች እርሷ ብቻ ነው። የመጀመሪያ መምህርታችን፣ የመጀመሪያም ትምህርት ቤታችን ነው። ድንግል ማርያም አማላጅ ናት ምናምን ተብሎ መጽሐፍ ቅዱስ በስሟ እንደዚህ ብሎ ቢጻፍ እኔ እንደውም ይገርመኝ ነበር። የእግዚአብሔር ቃል ለሚቀበሉት ሁሉ ፈውስ ነው፣ ለሚያምኑበትም ብርሃን ነው። የሚገባው ግን በተከፈተ ልብ ነው። ኤትክለ ተከብቶ ሀገር እንተ ተሃንጸት መልዕልተ ደብረ እስመ በመዝሙረ ዳዊት ይዜምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምራሉ። በቅዱስ ዳዊት መዝሙር መላእክት እንኳን ያመሰግኑበታል። ሰዎች አይደሉም፣ መላእክትስ እንኳ ሳይቀሩ ያመሰግኑበታል። እንዴት ያለ ትልቅነት ነው! አፈርና ትቢያ የሰው ልጅ የተናገረው ቃል ለመላእክት ማመስገኛ ሲሆን፣ በዘመን የታጠረ በቦታ የተወሰነ የሰው ልጅ የተናገረው ትንቢት ረቂቃንና ረጅም ዘመናትን የኖሩ መላእክት የሚያመሰግኑበት ሲሆን በጣም የሚያስደንቅ ነው። ኃጢአት ሰርቶ የሚያውቅ ሰው የደረሰው ድርሰት ነውር የማያውቁ መላእክት ሲያመሰግኑበት ከመሰማት በላይ ትልቅ ነገር የለም። በገነት በመንግሥተ ሰማያት ሁሉ የማያልፍ ዝማሬን የተናገረ ነው። ምናልባትም ሙሐዘ ንባብ የተሰጠው ነቢይ እንደ ዳዊት የለም። ማለት አመስግኖም ማያልቅበት ማለት ነው። አሁን ለሁላችሁ አንዳንድ ደብተር ብሰጣችሁና እስኪ እግዚአብሔርን አድንቁት ብላችሁ ከአምስት ወረቀት በላይ መጻፍ ትችላላችሁ? እስኪ አንድ ደቂቃ እንውሰድና ወረቀት ያላችሁ ሰዎች እግዚአብሔርን አድንቁና ጻፉ። እስኪ ጻፉ። በቃ እውነቴን ነው፣ ጻፉ። እግዚአብሔር ቸር ነው፣ እግዚአብሔር ለጋስ ነው። ቀጥሉ። የሆነ 10 ነገር ነው የምጽፉት። ጻፉ። እስኪ ጻፉ። እውነቴን ነው። ስለ እግዚአብሔር ጻፉ። እስኪ የሚሰማችሁን ነገር ማለት ስለ እግዚአብሔር ደስ የሚል መቼስ ከእግዚአብሔር የሚከፋን ነገር የለም አይደል? ከሰው የሚከፋ ነገር አለ። ጥሩ ቢሆን እንኳን በዚህ በኩል ጥሩ ነው እንዴ ይህን እንኳን ቢተወው ይሄንን የሚባል ነገር የሚጣል ነገር አለው የሰው ልጅ። እግዚአብሔር እና ቅድስት ቤተ ክርስቲያን እና ድንግል ማርያም ግን ሁለንተናቸው ውብ ነው። ምንም የሚጣል የሌላት ፍጡር ድንግል ማርያም ናት። ምንም እና ቤተ ክርስቲያን አልበኪ ነውር ወይም እንትኒ በላዕሌኪ የምትባል እሷ ብቻ ናት። ፍጡር አንድ የሚጣል ነገር አይጠፋውም። ሌላው ቅዱሳንም እስኪበቁ ድረስ እንዲያው ናቸው። ጨረሳችሁ? በእርግጠኝነት ጊዜ ቢሰጠንም እንኳ ብዙ ማድነቅ አንችልም። አሁን እንኳ ደግሞ የምንጽፈውን ነገር ተምረነው ነው አይደል? አሁን ራሱ የጻፋችሁትን ነገር እኮ ስለተማርን ትንሽ ሰምተን ነው። እንደ ዳዊት ያለ ግን አንድ ሰው ብዙ ሲናገር እኮ መሰልቸትም አለ። ሰሎሞን ይላል በንግግር ብዛት ኃጢአት ሳይኖር አይቀርም ይላል። በንግግር ብዛት ሰው ብዙ ካወራ ከሚያወራቸው ነገሮች አንድ ስህተት ይፈጥራል። መጽሐፈ መነኮሳትም ለዚህ ነው እኮ ብዙ ቢያወጉ ይዘነጉ፣ ዘምር በመጠን ከመይዘንግኡ አሃው እስመ ነገር ዘእንበለ ምጣኔ ገአር ውእቱ። መጥነህ አመስግን፣
ያለመጠን የሆነ ነገር ሁሉ ጩኸት ነው። ብዙ ቢያወጉ ይዘነጉ፣ ብዙ ይተቹ ይሰለቹ የተባለው ለዚህ ነው። እና ሰው ጣዕም ያለው ነገር እንኳን ምንድነው ለመረከብከ ማዕረ ብላ በአቅም ማር እንኳን ብታገኝ መጥነህ ብላ የተባለ ጥሩ ወዳጅነት እንኳን ቢኖረው ልክ አብጅለት እንደማለት ነው አይደል? እና ይሰለቻል። ጥሩ ጨዋታም ይደክማል፣ ጥሩ ምግብም ይሰለቻል። ታውቃላችሁ አይደል? ሰው በድግስ ጊዜ ምን የመሰለ ጮማ ተቆርጦለት ቆሎ አምጡ ይላል። ገጥሟችሁ አያውቅም? የሆነ ገጠር ድግስ ምናምን ስትሄዱ፣ እኔ ገጥሞኝ ያውቃል። እናንተ ብዙ ድግስ አትሄዱም መሰለኝ። ስንሄድ ገጠር ድግስ ስጋ ወጥ ምናምን ፍትፍት እያለ እስኪ ቆሎ፣ አንዳንዴም ደግሞ ክክ እንለምናለን ከእናቶች ሂደን ማለት ነው። ይገርማል እኮ የሰው ልጅ ስልቹ ስለሆነ ማለት ነው። ወዲያው ነው የምንሰለቸው እኮ። እንደውም ከስልቹነታችን የተነሳ አንድ ነገር እስከምናገኘው የሚያስደስተንን ያህል ስናገኘው አያስደስተንም። ታውቃላችሁ አይደል? እንደዛ ሰርግ የሚጠብቁትን ያህል የዕለት ዕለት ያስደስታል። እንግዲህ ያገቡትን እንጠይቃቸዋለን እስኪ። ግን የጎረቤትም እንኳ ቢሆን እኛም ቢሆን እንደምናውቀው ይህን ነገር የሰርግ ደረሰ ሲባል ነው የሚያጓጓ እንጂ የዕለት ዕለት ብዙም ቁም ነገር አይሰጥም፣ ይሳለቻል። ከዚያ በኋላ በቃ ሁሉም ነገር እንደዚያ ነው ይመስለኛል። ይደርሳል ይባልና ሲደርስ ያልፋል። ሰው ይመረቃል። ገሌ ዲግሪ ሊመረቅ ነው በዚህ ቀን ተብሎ ወዲያ ወዲህ ተብሎ በቃ ከዛ ከደቂቃ እንቅስቃሴ በኋላ ለካ አልቋል። በቃ የለም ተመርቃችኋል ተብሎ ቁጭ። እኔ ደግሞ ምርቃት ሲባል በፊት እግዚአብሔር ይስጥልን ያቆይልን እድሜ ይስጣችሁ የሚባል መስሎኛል። ለካ አይደለም። እንትናችሁን ወደዚያ ዙሩት ቆቡን ተባለና ብለናል፣ ተመርቃችኋል። ከዚያ በኋላስ በቃ አልቋል። እና ብዙ ነገር እስከምንደርስበት ያጓጓና በኋላ ስልችት ነው የሚያደርገው። አሁን ምን ልላችሁ ፈልጌ ነው፣ ወዳጅነትም እንደዚህ ሆነ። ሁሉም ነገር በቃ ይሰለቻል። መሀል ላይ 40 ዓመት ምናምን የተነፋፈቁ እናትና አባት ጓደኛሞች ምናምን ተብሎ 30 ደቂቃ ካወሩ በኋላ እንደው ነግቶ ደግሞ በመነገው ቢቀጥሉ ይሻላል እንጂ ወጉም ይሰለቻል። ሁሉም ናፍቆቱም ሁሉም ነገር የማይሰለች እግዚአብሔር ምንም አይሰለችም። እመቤታችንም እንዲሁ፣ ቅድስት ቤተክርስቲያንም እንዲሁ ነውር የሌለባቸው እግዚአብሔር በባህሪው ነው። ቤተክርስቲያንና እመቤታችን ደግሞ በጸጋ ተሰጥተውት ነው። ምንም የሚሰለች ነገር የሌላቸው እነዚህ ሁለቱ ናቸው ከፍጡር። ቤተክርስቲያን ጨርሶ አትሰለችም። ቤተክርስቲያን ጨርሶ አትሰለችም ማለት እኔ ለምሳሌ ሳስቀድስ ይደክመኛል ምናምን ልትሉ ትችላላችሁ አይደል? እሱ አይደለም ጉዳዩ። ይሄ ማለት ገና ወደ ውስጠኛዋ አቅሌሲያ ወደምትባለው ወደ ውስጠኛዋ ህብረት አልገባንም እኮ። ያለነው ምንድን ነው? ከውጭ ባለው በሚታየን አምልኮ ውስጥ ነው ያለን። ወደ ውስጠኛው ስንገባ ነው እኮ የማይሰለች የሚባለው። አሁን ገና እኮ በሚታየው ሐሳታችን ላይ አፋዊ ነን እኛ። ውሳጣዊ ነገር ውስጥ አልገባንም። መጋረጃ አልተገለጠልንም ለኛ። በምናየው አገልግሎት የሰውነታችን ጨለማ ድንቁርና ሲገፈፍ ወደ ተሰጥሞ ብርሃን ስንገባ ያን ጊዜ ነው ውስጠኛዋን ጣዕም ስትቀመስ ነው ቤተክርስቲያን አሰለችም የሚባለው። ለምሳሌ አቡነ ዘበሰማያት ቅድስት ስምከ ትምጻእ መንግሥትከ ተብሎ ለዓለም ዓለም እስከምንል ድረስ እኮ መሀል ላይ ስንት ጊዜ ሰልችተናል። ለዚህ እኮ ነው 2 ደቂቃ ለማትሞላው ማለት ነው። ስንት ሀገር ተሄዶባታል። አሜሪካ ተሄዶባት፣ አውሮፓ ባህር ዳር ተሄዶባት። አቡነ ዘበሰማያት እኮ ስንት ሀገር ተጎብኝቶባት ነው የምታልቀው። የበቃ ቅዱስ ሲሆን ግን አቡነ አላደል የተባለው አንድ የበቃ ቅዱስ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት እያለ ይትቀደስ ስምከ ይበሉ አባታችን ሲባሉ ገና ይኸኛውን አልጠገብኩትም አሉ አይደል የተባለው። ስለዚህ ሰው ወደዚህ ጣዕም ሲገባ አለመሰልቸት ውስጥ ይገባል ማለት ነው። እና እግዚአብሔርን አሁን ምንድን ነው የምናደንቀው? ሲጀመር ምንም። ግን ስለሱ ተናገሩ ብንባል እኛ ድሆች ነን። ቅዱስ ዳዊት ባለጸጋ ሙሐዘ ንባብ የሚባለው እሱ ነው። ተናግሮ የማይሰለች ተናግሮ የማይሰለች እና የማያልቅበት ነቅ ሁልጊዜ የሚመነጭ እንዴት ያለ ልብ ቢሰጠው ነው! በጣም ትልቅ ልብ እና ለዚህ ሁሉ ያበቃው ምንድን ነው ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። ለዳዊት ለዚህ ሁሉ መሰረቱ ምንድን ነው የሚለው? ንስሐ ነው የሚለው። ቅዱስ ዳዊትን ለዚህ ያበቃው ምንድን ነው? ንገሩኝ እንጂ። ንስሐ ነው። ለዚህ ሁሉ ትልቅ ነገር ያበቃው ንስሐ ነው።
እውነቴን ነው የምነግርህ። ዳዊት ያልተናገረው ምንድን ነው? ስለ ተስፋ ቢሆን፣ ስለ መንግስት ሰማያት ቢሆን፣ ስለ ፍርድ ቢሆን፣ ስለ እግዚአብሔር ባህሪ ቢሆን፣ ስለ ጻድቃን ቢሆን፣ ስለ መላእክት ይሁን፣ ስለ ዘላለማዊ ሕይወት ይሁን ዳዊት ያልተናገረው፣ ስለ ክህነት ይሁን፣ ስለ ምስጢራት ይሁን፣ ምንም ነገረ ድነት ይሁን ያልተናገረው የለም። ስርዓት ይሁን ሁሉን ነገር ምንኩስና ቢሆን፣ ጋብቻ ቢሆን፣ ጽድቅ ቢሆን፣ ኃጢአት ቢሆን፣ ሁሉን ስርዓተ መንግስት ቢሆን፣ ስርዓተ ክህነት ቢሆን ሁሉን ተናግሯል። ይህን ሁሉ ባለጸግነት ያበቃው ዳዊት ለዚህ የበቃበት ትልቁ መሰረት ንስሐ ይባላል። አዎ እግዚአብሔር በምድር ላይ የሚጠላው ትልቅ ሰው ማን ነው? በደሉን የማያምን ሰው ነው። በደሉን የሚያምን ሰው በምድር ላይ ምንም ኃጢአት ስራና ይላል ቅዱስ ዮሐንስ አፈወርቅ እግዚአብሔር ካንተ የሚፈልገው አንድ ነገር ነው ይላል። እሱ ምንድን ነው? መጥተህ በድያለሁ ብንድትል ብቻ ነው ይላል። በቃ ሌላ አይፈልግብህም። በድያለሁ። ቃየልንም ሊምረው ፈልጎ ነበረ። ቃየል ግን በድያለሁ ከማለት ይልቅ ኃጢአቴ ልሸከማት የማልችላት ታላቅ ናት አለ ይላል ቅዱስ ዮሐንስ አፈወርቅ። በድያለሁ እንዲል ነበር እግዚአብሔር የጠየቀው። በድያለሁ ማለት እንትቶ ኃጢአቴ ትልቅ ነው አለ። በድያለሁ ይቅር በለኝ የወንድም አሁንም ደግሞ በድያለሁ በል ሊለው ፈልጎ አለ ቅዱስ ዮሐንስ አፈወርቅ። የወንድምህ ደም እኮ በእኔ ዘንድ ጩኸቱ ደረሰ አለው። አሁንም ደግሞ አወገድያለሁ በል እያለው ነበር እግዚአብሔር ልማርህ እያለው። እሱ ግን የወንድሜ ጠባቂ ነኝ ይላል። በድያለሁ ማለት አይፈልግም። ለስህተቶቹ ምክንያት ነበር የሚያቀርበው። በጣም ሰው በጣም 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 እግዚአብሔር የሚፈልግብን ከኛ ይሄንን ብቻ ነው። ዳዊት በደለ። ይኸው ናታን መጥቶ እንዲያድርገህ በድልሃል አለው አለ። ወዲያው እግዚአብሔርን በድያለሁ የሚል ቃል ነበር ከናታን ንግግር ቀጥሎ ከዳዊት አንደበት የወጣው። ንስሐ አንቀጸ ምስጢራት ናት የሚለው ማር ይስሐቅ ለዚህ ነው። የምስጢራት ሁሉ አንቀጽ፣ ማንኛውም ምስጢር ከመታወቁ በፊት ንስሐ ይቀድማል። የጸጋ ሁሉ መቅድም ናት ንስሐ። ቅዱስ ዳዊት በንስሐው ለዚህ ሁሉ ምስጢር በቅቷል እና ብዙ ጊዜ እንደምታዩት እና እንደምታውቁት ታውቃላችሁ አይደለም? ብዙ ጊዜ ማልቀስ እንፈልጋለን፣ እንባ ግን አናገኝም አይደለም ነው? ይመጣላችኋል እናንተ። እኔ በጣም ነው የምቸገረው። አሁን ኢየሩሳሌም እጄ እንዲሁ ባይሆነ መቃብሩ እንባ አይመጣኝም እያልኩ በጣም እየተጨናነኩ እንዲሁ እውነቴን እኮ ነው የምነግራችሁ። ዝም ብሎ መቁለጭለጭ ይህ በጣም ያሳፍራል እኮ። እና እንደው እንባ እንዲሰጠን ዳዊት መጸለይ ያለብን። ቅዱስ ዳዊትን የሚደግም ሰው ከጊዜ በኋላ በመካከለኛ እድሜውም ቢሆን የእንባ ሀብት ይሰጠዋል። እንባ የሚባለው ይሄ ሲነደን የምናለቅሰው አይደለም፣ ስናኮርፍ የምናለቅሰው እሱ አይደለም። ይሄ ሙሐዘ አንብ የሚባል አለ፣ ያለ ስስት የሚፈስ ነው። ዓይንን የማይቆጠቁጥ የማያጨማድድ ዓይንን የማይጎዳ በፍቅር የሚፈስ የስስት እንባ ነው። እንደዚያ ያለ እንባ ይሰጣል። ከዚያ በኋላ ደግሞ እንባ ላለው ሰው ደግሞ ምንድን ነው ያለው ጌታ? ብፁዓን እለ ትላህው ይእዜ፣ ዛሬ የምታለቅሱ ሰዎች ምንድን ናችሁ ነው ያለ? ንዑዳን ክቡራን ናችሁ። እስመ ሀለወክሙ ትትፈስሑ፣ እናንተ ደስ ትሰኛላችሁና ዛሬ የምታለቅሱ ንዑዳን ክቡራን ናችሁ ነው ያለ ሉቃስ ወንጌል ምዕራፍ 6 ላይ። ዛሬ የሚያለቅስ ሰው ንዑድ ክቡር ነው። ያንን ሀብት የሚሰጠን የቅዱስ ዳዊት ትልቅነቱ እንባው ነው። እኔ ይገርመኛል እኮ እንዴት ንጉሥ ሆኖ ሰው ያለቅሳል? እናንተ እኛ እኮ የምናለቅሰው ሲቸግረን ወይ ሲበሽቀን ነው፣ ወይ ተናደን ነው ሞት ይሻላል ብለን ሞት ይሻላል ብለን ወይ ነዶን ነው ወይ አኩርፈን ነው ወይ ደግሞ ቆርቁሮን ነው ወይ ተቸግረን ነው። ንጉሥ ሆኖ እንዴት ያለቅሳል ሳይቸግረው? ሰው ሁሉ እንደ ቅጠል እየረገፈለት እንደ ሻሽ እየነጠፈለት እግዚአብሔርም እና አንድ ሰው ይሄ ጣናን አይታችሁ ታውቃላችሁ? አንዳንድ ቀን ሞገድ በጠፋበት ቀን አይታችሁ ታውቃላችሁ? የሆነ አስፋልት ነው የሚመስል ዝም ይላል። እና እንደዚያ ነበር የዳዊት ዘመነ መንግስቱ። ዝም ያለ 40 ዓመት ሁከት የሌለው መንግስት ነው። ባላንጣ አልተነሳበት፣ ምን አላለበት። እንደዚያ አድርጎ የሚገዛ ንጉሥ ምን ብሎ እንደሚናገር በእውኑ እንደኔ ያለ ገናና ንጉሥ አለ አላለም። ምንድን ነበር ያለው? እኔ ትል ነኝ ነው ያለው። እኔ ትል ነኝ እንደዚህ ብሎ ይናገር አንድ ሰው? እንደ እንስሳ ነኝም ባለ ከፍ ያለ በቅሎ ፈረስ ምንድን ነው ያለው?
ትል ነኝ ነው ያለው። ከእንስሳነትም የመጨረሻውን ማለት ነው። እንዴት አድርጎ ራሱን እንደሚያየው በእግዚአብሔር ፊት አንድ ሰው ትልቅነቱ ሳይሆን የሚታየው ሁልጊዜ ራሱን በታላቁ እግዚአብሔር መንበር ፊት ሲያቆመው ትል ሆኖ ያየዋል። ብዙ ጊዜ ምንድን ነው የሰነፍ አይኑ በራሱ ላይ ነው የሚለው ሰሎሞን። ሰነፍ ሁልጊዜ የራሱን እያየ ነው የሚሄደው ማለት ነው። ሁልጊዜ እኔ እኮ ተመስገን ነው እንደዚህ አይነት ትምህርት ተምሬያለሁ፣ እነዚህ እንትን እላለሁ፣ ምንትስ እንደዚህ ይለኛል። ስለ ራሱ ማስረጃዎችን እየጠቀሰ ይሄ የገደል ማሚቶ ታውቃላችሁ? አታውቁም? እኔ አውቃለሁ። እሺ እናንተ ባታውቁ የገደል ማሚቶ አታውቁም? ታውቃላችሁ አይደል? ምንድን የሚል ነው? ያስተጋባል አይደል? ምኑ ነው የሚያስተጋባው? እንጮሃለን፣ መልሰን የምንሰማው የማንን ነው? የራሳችን ድምፅ። እንደዚህ ያለ ሰው ነው ሁልጊዜ የራሱን በቃ ትልቅነት እያየ እየሰማ የሚኖር ሰው የገደል ማሚቶ ነው። ራሱን ለራሱ ይነግረዋል። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ እያለ። አንድ ሰውዬው ጉድጓድ ውስጥ ነው አሉ ከተወለደ ጀምሮ የኖረ። አቤት ፀሐይ ብታያት እንዴት እንደምታምር አሉት አሉ። የምታምር ሲች ጉድጓድ አላሉ። አይቶ አያውቅም። እሱ የሚያውቀው ምንድን ነው? ጉድጓድ ነው። ሰው የሚያውቀውን እና አጠገቡ ያለው ነገር የሚያደንቀው ይገርማል እኮ። ላላየ ሰው ምን ይሆናል? አይቶ ለማያውቅ ሰው አበባ እንዴት ያለች ናት ብትሉት ልክ እንደ ጨለማው ነው ነው የሚለው። ጽጌረዳ የምትባል አበባ አለች በጣም ነው ደስ የምትለው ብትሉት እንደ ጨለማው ነው ሊል ይችላል። አይታወቅም። ግን ሲል አልሰማሁም። ልላችሁ የፈለግኩት ምንድን ነው፣ ሰው ራሱን እያየ እኔ እንደዚህ ነኝ ራይት፣ እኔ እንደዚህ ያለ ነገር ያለኝ ሰው ነኝ ራይት፣ እኔ እንደዚህ አይነት ራይት፣ ራሱ መስፈርት ሰርቶ ራሱ እያረመ የሚኖር ሰው ሁልጊዜ ራሱ ነው። ሰው ግን ራሱን በእግዚአብሔር ፊት አቆሞ ካየ ሁልጊዜ ራሱ ዝቅ ብሎ ይታየዋል። እንደዚያ ያለን ሰው ደግሞ እግዚአብሔር ከታች አንስቶ ከፍ ያደርግ ዛሌ እሎ ለነዳ አይደለ ምንጥቅ አድርጎ ወስዶ ሰገነት ላይ ያስቀምጠዋል። ሁልጊዜ የራሱ ታናሽነት የሚታየው ሰው ማለት ነው። እግዚአብሔር የሚያነሳው ሰው እንደዚህ አይነቱን ነው። ፍትሐ ነገሥት ላይ ፍትሕ መንፈሳዊ አንቀጽ 10 ላይ በአንቀጸ መነኮሳት ምንድን ነው የሚለው? ገድለ ቅዱሳንን የምናነብባቸው ወደ 7 ምክንያቶች ተጽፈዋል። መነኩሴ ከሆንክ የቅዱሳንን ገድል አንብብ ይላል። የምናነባቸው ምክንያቶች ሰለስቱ ምዕት ሲዘረዝሩ አንዱ ምንድን ነው? ከዚያ ሊቅ ከዚያ ቅዱስ ምን እንድንል ነው? እንድንማር ነው ነው። ለምሳሌ እንደው አንድ 40 ቀን ዳዊት የደገመ እንትን መናይ ምን ብሎ ሊሰማው ይችላል? ተመስገን እኔ እኮ ጸሎት አቋርጬ አላውቅም ሊል ይችላል። ተመልከት እስኪ አቡነ ገብረ መንፈስ ቅዱስን ገድል ሲያየው እሱ ምንድን ነው? አርፎ ቁጭ ይላል ማለት ነው። የአቡነ ተክለ ሃይማኖትን ገድል ሲያየው ለካ እሱ ገና ጸሎት አልጀመረም። ካልሆነ እኮ እንደው ሌሊት 6 ሰዓት እየተነሳ የሚጸልይ ከሆነ 12 ሰዓት አንዱ ዳዊት ይዞ ሲቆም አላየሽኛን ነው የሚለው ማለት ነው። አቤት ጸሎት ነው የሚለው ማለት ነው። እሱ አድሮበት የለ አቤት አቤት ሊል ይችላል። እንደዚያ እንዳይል ያንን እነማንን ተመልከት ነው? እነዚያን ያቸው ነው። እነዚያን ሌሊት ተቀን እንደ መንኮራኩር በቀን 100 እየሰገድክ ከሆነ እንደ መንኮራኩር የስግደታቸው ፍጥነት የሚሆኑትን ስታስባቸው ያንተ ስግደት ኢምንት መሆኑ ይታያል። እንደዚያ ንስሐ በገባ በዓመቱ ሊኩራራ ይችላል። እኔ እኮ ንጹሕ ነኝ፣ ሰውነቴ ንጹሕ ነው፣ አላመነዝርም እንትንታ ሊል ይችላል። ከተፈጠሩ ጀምሮ በሕሊናቸው ከተማ ሐሳብ ገብቶባቸው የማያውቁትን እነ ኤርምያስ ቢመጡስ አርፎ ቁጭ ይላል ይሄ ሰው። ስለዚህ የቅዱሳንን ታሪክ የምናነበው አንዱ ይሄ ነው። ብዙ ምክንያቶች አሉት። ከነዛ ምክንያቶች አንዱ እንድንማር ነው። ብርሃናቸውን እያየን የሰማይ አባታችንን እንድንከተል ነው። እና ቅዱስ ዳዊት እንዲህ ያለ ሀብት የተሰጠው ልዩ ጸጋ ያለው አባት ነው። እና ጌታችን ኢየሱስ ክርስቶስ እንግዲህ የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ ነው አይደለም? ኢየሱስ ክርስቶስ አይደለም? ግን ሲጠራ የማን ልጅ እየተባለ የሚጠራ? የዳዊት ልጅ። በጣም ትህትናው፣ ፍቅሩ እንዴት ያለ እኮ ነው ይመስላችኋል? እንደሱ ያለ ሰው እኔ በጣም ብዙ መጽሐፍቶችን አንብቤ ያለው እንኳን አይባልም፣ ደግሞ አይባልም ብቻ ሳይሆን አላነበብኩም እውነት ለመናገር። እሺ በቃ የገዛዋቸውን አንብቤ ያለው ጥቂት ያሉኝ ቤቴ ትንሽ አንብቤ ያለውና ካነበብኳቸው ቅዱሳን ታሪክ እንደ ቅዱስ ዳዊት
እና እንደ ቅዱስ ጳውሎስ ሰው የሚወድ ሰው አይቻለውቅም። በእውነት ሰው የሚወድ ሰው በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሰው የሚወድ ሰው ነው። ሊቅ አያስቀናኝም። ለምንድን ነው አያስቀናኝ? እውቀት ምንም ጥቅም የለውም። ዋናው ልብን ማንጻት ነው ጥቅሙ። የሚያስቀናው ሰው የሚወድ ሰው ነው። ሰው የሚወድ ሰው ግን በጣም ያስቀናል። ለዚያውም ደግሞ ዳዊት ይሏችኋል ምን አይነት ሰው ነው? ሰይፍ ይዞ የሚፈልገውን ሰውዬ የሚወድ ሰው። ይሄ በጣም ነው የሚገርመው። ሳኦል እኮ ነው ሰይፍ ይዞ እየፈለገው። ቅዱስ ዳዊት በሸለቆ መካከል ተሸሽጎ ሳለ ትንሽ ፈለግ አረገና እንቅልፉን እንዲሁ ጠላት ሊፈልግ ዶ ሰው ይተኛል። እንደ የጅል ነገር እንዲሁ ነገሩ። ሳኦል ጸድቆ እኔ እዚህ እመጻደቃለሁ። ሳኦል እኮ ገነት ገብቷል በክርስቶስ ደም ማለት ነው። አሁን ገነት ነው ያለ፣ ጻድቅ ነው። እና ተኛ። ቅዱስ ዳዊት ምን አደረገ? ሄደና ከጨርቁ ጫፍ ትንሽ ቁርጥ አድርጎ ይዞ ሄደ። እንግደለው አሉት። ተው፣ እግዚአብሔር በቀባው ላይ እጄን አላነሳም ማለት። እግዚአብሔር በቀባው እንዴት ያለ ነው! አሁን እናንተ ሊያርዳችሁ ሰይፍ ይዞ የመጣን ሰው ከነ ሰይፉ እንደተኛ ብታገኙ ታልፉታላችሁ? እንዲህ አላውቅም። ጻድቅ የለም አይባልም። እንግዲህ እግዚአብሔር ሰው ሞልቶታል መቼስ፣ በዘመንም በቤትም። እውነቴን ነው፣ ለመሳለቅ አይደለም። የሚያደርግ ይኖር ይሆናል፣ ግን ብቻ ግን ከባድ ነው። እናንተ ቀሏቸዋል። ከባድ ነው አይደል? አደርገዋለሁ ላለ ቀላል ነው ብሏል መተርጉም። እና ወአንሰ አቀውኩ ፍናወ እጹባተ ያለው ይሄንን ነው ተብሏል መዝሙር 16 ላይ። አቤቱ ጌታዬ እኔ ግን ጭንቅ መንገዶችን ጠበቅኩ አለ። ጭንቅ ያለው ምንድን ነው? ጠላትን በእጅ አግኝቶ ጥሎ መሄድ። ይሄ ነው እግዚአብሔር ዳዊትን ስለዚህ የምናለገው ምንድን ነው ያለው? እንደ ልቤ። ስለዚህ ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድን ነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኘ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ። እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም። ትርፍ የለኝም። እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋረጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። አዎ ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን፣ ከሌባ ይሁን፣ ከአመንዝራ ይሁን፣ ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳይና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉት ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው። በአህያ የሚሄድ ተጓዥ ነው፣ ቀስ ብሎ ነው፣ እየሮጠ ጥሎ የሚጠፋ አይደለም። ዳዊታችሁን ድገሙ፣ ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ፣ እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደለ ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድን ነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ።
የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል እና እኔ እንግዲህ ምን ላደርግልህ ነው እንዴ? ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋጥሩ አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። እስቲ አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው? ታዲያ ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ። ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪ እናለ። ቢዘገይም ምን አይልም ነው ያለ? አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ። ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። የእውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል መጽሐፈ መነኮሳት ነው እንደዚህ ያለው። ሽፍታ ስራው ስለሚታወቅ ቦታውን ስለምታውቀው መንገድ ሰብረህ ትሄዳለህ። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ። አባ ጻድቅ ናቸው ነው የምትል። ግን ሽፍታ በሆንስ? ይሄውላችሁ ኩሱን ነው ምን የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግስት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለዋለ ምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዛ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደደው። ለይግብው ድኅሬሆሙ ጸላእቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶት ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄን ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልዩ። ደግሜ ነው የምነግራችሁ። ዳዊት ጸልዩ። አምላከ ዳዊት ሁላችንንም ይስማል።